እነዚህን ጥያቄዎች የሚመልስ የህግ ማዕቀፍ እንዲኖር የትብብርና የድርድር መድረኮችንም ስታመቻች ነበር ሁሉም ሀገር በወጥነት የፈረመው ራሱን የቻለ ዓለም አቀፍ ህግ የለም የተፋሰሱ ሀገራት በጋራ የሚጠቀሙበት የትብብርና ያጠቃቀም ማዕቀፍ ተዘጋጅቶ ነበር ግብጽ ይሄንን ስምምነት በተለያየ አጋጣሚ ዊዝድሮው ስታደርግ ነው የቆየችው የሁለቱ ሀገራትን መብት ባስጠበቀ መንገድ የተፈረመውን ስምምነት ኢትዮጵያ በወቅቱ ነው ለመንግስታቱ ድርጅት ማተቀበል መሆኑን ያሳወቀችው በወቅቱ አሳውቃለች ከኢትዮጵያ ጋር ግን አልተስማማችም ታሪካዊ መብት ብለው የሚያነሷቸው ስምምነቶች 1902 ላይ እንደ ኢሮፒያን አቆጣጠር የተሰማማ ነው ስምምነት በባህሪው የድንበር ነው አሁን እነሱ የሚያነሱትን ጥያቄ በተመለከተ ገዥነትም የለው ይዘትም የለው ስለዚህ ተቀባይነት ያለው ህግም አይደለም ታዲያ ለምን ለሚለው ጥያቄስ ግብጽ እየጠየቀች ያለችው ነገር ኢትዮጵያ ውስጥ የሚሰራው የህዳሴ ግድብ ፕሮጀክት ሲጀመር ጀምሮ ማወቅ አለብኝ እኔ ይሁን ታካል ሰጠሁትም ግድቡ ሊሰራ አይገባው በተጨማሪ ደግሞ አስተዳደርም ላይ የምታነሳው ጥያቄ አለ አንቺ ፈቃድሽን ስጭኝና አገሬ መሬት ላይ ልማት ላልማ ህዝቤን ልለውጥ ህዝቤም የልማቱ ተሳታፊ ይሁን ተብሎ እንደ ሉዓላዊ ሀገር አይጠየቅም ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ ይህ አሚኮ ወቅታዊ ዝግጅታችን ነው የህዳሴ ግድቡ ጉዳይ በተለይ በግብጽ በኩል የልማት አጀንዳ ብቻ ሆኖ አለመታየቱ የሚታወቅ ነው በግንባታው ወቅት ከግንባታው መጠናቀቅም በኋላ ግብጽ በግድቡ ላይ ያላትን አቋም ስትገልጽ ነበር የህዳሴ ግድቡ ጉዳይ በተለይ ደግሞ ከህግ አንፃር ከህግ መሰረት እንዴት ይታያል ሚሊዮን ሐሳብ ለማንሳት የአማራ ክልል ፍትህ ቢሮ ምክትል ኃላፊ ዶክተር አያሌው አባተ እንግዳችን ናቸው በዚህ ጉዳይ ወደ ኃላፊነት ከመምጣታቸው በፊት በደብረ ማርቆስ ዩኒቨርሲቲ የህግ መምህር ነበሩ ዛሬ የሚሰጡን ሐሳብ ከህግ አንፃር ሙያዊ ማብራሪያቸውን ነው ማለት ነው አብራችሁን ስለምትቆዩ እጅግ እናመሰግናለን ዶክተር እንኳን ደህና መጡ እሺ እንኳን ሰላም ቆያችሁ እጅግ በጣም አመሰግናለሁ ግብጽ በአባይ ጉዳይ ላይ የምታነሳው የተቃውሞ ድምጽና አቋም ይታወቃል ኢትዮጵያ ደግሞ ተፈጥሮ ሀብቷን ማልማት ነው ፍላጎቷ ለሀገሪቱ ለኢትዮጵያ ብቻ ሳይሆን ለቀጠናው እንዲሁም ደግሞ ለአፍሪካ የመልማት ድሎችን ይዞ የሚመጣ ነው የምትለው ኢትዮጵያ በምርቃቱ ወቅት እንዳየነው ከተለያዩ ሀገራት የመጡ መሪዎችና ተወካዮች ይሄንን ሐሳብ ሲጋሩ ሲገልጹ ነበር የሰማነው ወደ ህጋዊ መሰረቱ ከመሄዳችን በፊት የጋራ የመልማት ድል ነው ስንል ምን ማለት ነው ማሳያዎች ምንድናቸው ህዳሴ ግድብ ብዙ ገጽታዎች ነው ያሉት በጣም ትልቅ ፕሮጀክት ነው ከፍተኛ የሆነ ጠቀሜታ ያለው ፕሮጀክት ነው ከዚህ አኳያ ያው ዓለም አቀፍ አጀንዳ መሆኑ አይቀሬ ነው ዓለም አቀፍ አጀንዳ አህጉራዊ አጀንዳ ሆኖ ወደፊትም መቀጠሉ የማይቀር ነው ለአህጉራዊ ለዚህ አጠቃላይ ለምስራቅ አፍሪካ ለሰሜን አፍሪካ ለቀጠናው ለተፋሰስ ሀገሮች ቀጠና እንዳጠቃላይ ይዞት የመጣው ብዙ ትርፋት ነው ያለው ምክንያቱም ይሄ ፕሮጀክት ከመነሻው የልማት ፕሮጀክት ነው የሃይድሮ ኤሌክትሪክ ፓወር ወይም ደግሞ የኃይል ማመንጫ ፕሮጀክት ነው የፕሮጀክቱ አፈጻጸምም እጅግ በጣም ዘመናዊ የሆነውን ቤስት አቬለብል ቴክኖሎጂ ወይም ደግሞ አሁን ዓለም ከደረሰበት ቴክኖሎጂ አኳያ ያንን ተጠቅሞ የተሰራ የግንባታ ደረጃው የሚመጥን ትክክለኛ ስታንዳርድን ታሳቢ አድርጎ የተገነባ በመሆኑ ለአካባቢው ሀገራት እንደውም ፍለዲንግ አሁን ለምሳሌ ወደ ሱዳን አካባቢ ስናይ ከፍተኛ የሆነ ጎርፍ መጥለቅለቆች ነበርና እነዚህንም በተወሰነ መንገድ መቆጣጠር ማስተዳደር የሚችል አይነት ግድብ ነው የተሰራው ስለዚህ አንደኛ በልማት እንድንተሳሰር ለሁላችንም የመብራት አገልግሎት ፍትሃዊ በሆነ መንገድ እንድንጠቀም የሚያስችል ፕሮጀክት ነው የተሰራው ስለዚህ የልማት ፕሮጀክት አንደኛ በአባይ ወንዝ አጠቃቀም ላይ ፍትሃዊነትን ስላረጋገጠ ከዚህ በኋላ የሚኖረን የተፋሰሱ ሀገራት ግንኙነት ሰላም ላይ መሰረት ያደረገ እንዲሆን እድል የከፈተ ነው የሚሆነው ሁለተኛ ይሄንን ወንዛችንን አሁንም ፍትሃዊ በሆነ ርታዊ በሆነ መንገድ እንድንጠቀመው ወደፊትም ኢትዮጵያ ስትጠቀም አልቆየችም እጅግ በጣም ተጎጂ ነች ነገር ግን የውሃ ፍሰቱ ላይ ከፍተኛ የሆነ ድርሻ ውሃ መጠኑ ላይ ከፍተኛ የሆነ አበርክቶ ያላት ሀገር ነች በተፈጥሮ ማለት ነው
ከዚህ አኳያ ምንም አይነት ተጠቃሚነት ያልነበራትና የፍትሃዊነት ጥያቄ የርትዕ ጥያቄ ነበራት። ይሄ ጥያቄ መልስ እንዲያገኝ ማድረጉ በኢትዮጵያ እና በኢትዮጵያ ጎረቤቶች በኩል ሊነሳ የሚችለውን ማንኛውም ጥያቄ የፈታ ነው ማለት ነው። መልስ ያስገኘ ነው ማለት ነው። ስለዚህ ከዚህ አኳያ የልማት ፕሮጀክቱ አህጉራዊ ትስስርን፣ አህጉራዊ አንድነትን፣ መልካም ጉርብትናን አንዱ ለአንዱ የሚያስብበትን አጠቃላይ ሁኔታ ያረጋገጠ በመሆኑ ለተፋሰስ ሀገራት እንዳጠቃላይ እድል ይዞ የመጣ ነው። ስለዚህ ሰላማቸው ከዚህ ይቀዳል፣ ዘላቂ የሆነ የልማት ግንኙነታቸው ከዚህ ይቀዳል። ከዚህ አኳያ ኢኮኖሚያዊ ፋይዳውን ከፍተኛ አድርገን የምንቆጥረው በመሆኑ በዚህ ረገድ ነው ሊታይ የሚገባና አህጉራዊ ትስስርን የሚያጠናክር እንጂ አህጉራዊ ትስስርን የሚረብሽ ተደርጎ ሊቆጠር የሚችል አይነት የልማት ፕሮጀክት አይደለም። በባህሪውም ልማትን ትኩረት ያደረገ ፍትሃዊነትን ጥያቄ የመለሰ ፕሮጀክት በመሆኑ ከዚህ አኳያ ልናየው፣ ከዚህ አኳያ ልንመዝነው የዓለም ሀገራትም ሌሎች ሀገራትም ጎረቤት ሀገሮችም እውነት ለመናገር በዚህ ረገድ ነው ያዩት። በዚህ ረገድ ነው እንደው የምቀኝነት አባዜ ያለባቸው ኢትዮጵያውያን እንዲለወጡ አለመፈለግ በባህሪያቸው የተጠናወታቸው አካባቢ የተወሰኑ አካባቢዎች ካልሆኑ በቀር ሌሎቹ ጥያቄውም የፍትሃዊ ጥያቄ አድርገው ነው የሚያዩት። የህግ መሰረት ያለውም አድርገው ነው የሚያዩት። ይህ ልማት ነው። የኢትዮጵያ ህዝብ በከፍተኛ የሆነ ድህነት ውስጥ እንደሚኖር ይታወቃል። ይህ ህዝብ የመለወጥ የማደግ የመልማት መብት ያለው መሆኑ ይታወቃል። ያለውን ሀብት ደግሞ የመጠቀም ሉዓላዊ ስልጣን ያለው መሆኑም ይታወቃል። እና ከዚህ አኳያ የሚመዘን፣ ከዚህ አኳያ የሚታይ፣ ከዚህ አኳያ የሚዳሰስ ነው መሆን ያለበትም የሚታይም እንደዚህ ነው በሌሎች ሀገሮችም ማለት ነው። ነገር ግን ያው ቅድም እንደገለጽሽው አንድ ሁለት አካባቢ ሀገሮች በተለይ ግብጽና ሱዳን የታችኛው ተፋሰስ ሀገሮች የምንላቸው ማለት ነው በተወሰነ መንገድ የሚያነሱት ጥያቄ አላቸው። ሁሌም የሚያነሱት ጥያቄ አለ። ይሄ ደግሞ ተፈጥሯዊ ነው። በታችኛው ተፋሰስና በላይኛው ተፋሰስ ሀገሮች ዞሮ ድንበር ተሻጋሪ ወንዝ እስካለ ድረስ እና ያንን ወንዝ ሊያስተዳድር የሚችል አንድ ገዢ የሆነ ህግ መጥቶ በዛ እስካልተስማሙ ድረስ ይህ አይነት ጥያቄ ተፈጥሯዊ ሆኖ መቀጠሉ አይቀርም። አፍሪካን ከፍ ያደረገ የኢትዮጵያ ፕሮጀክት ነው። ስለዚህ ልክ ከዚህ በፊት አፍሪካን ያስተሳሰሩ የኢትዮጵያ ድሎች እንዳሉ ሁሉ አሁንም በልማት አርበኝነት ድል የመታንበት አፍሪካውያን በዚህ ልክ አንገታቸውን ቀና አድርገው በህዝብ ተሳትፎ ህዝቡ ሲተባበር እንደ ኢትዮጵያ ኮሎኒያሊዝም ብቻ ሳይሆን ወይም ደግሞ የውጭ ወራሪም ብቻ ሳይሆን ልማትንም ማሸነፍ ይቻላል፣ እንዲህ አይነት ትልቅ የሆነ ፕሮጀክት መፈጸም ይቻላል የሚለውን ያስተማረ ስለሆነ ከዚህ ትስስር፣ ከዚህ ትብብር፣ ከዚህ ቅንጅት፣ ከዚህ መተሳሰብ ነው ልንማርበት የሚገባ የሚለውን ነው ማጠቃለል የምፈልገው። መልካም። ቀደም ብለው ካነሳቸው ሐሳቦች ውስጥ በተለይ ድንበር ተሻጋሪ ወንዝን በጋራ ለመጠቀም እንደ አይነት ነገሮች በተለይ በተፋሰሱ ታችኛው ሀገራት ላይ የሚጠበቅ ተፈጥሯዊ ጥያቄ ነው ያሉኝ ነበር። ስለዚህ እንደዚህ አይነት ፍላጎቶችን እንደዚህ አይነት ጥያቄዎችን በጋራ ገዢ የሆነ ህግ ነው ማለት ነው ሊቀመጥላቸው የሚገባ። ከሚቀመጥ ህግም በተጨማሪ ህጉን ተከትሎ የሚያስተዳድር ተቋምም እስከመገባት ማለት ነው። እንግዲህ ኢትዮጵያ ከመጀመሪያም ጀምሮ ተፈጥሯዊ ሀብቷን የመጠቀም የመልማት ፍላጎት ሌሎችን በማይጎዳ መንገድ ሀብቱን የመጠቀም ፍላጎት እንዳላት ስታሳውቅ ነበር። በተለያየ ጊዜ በታችኛው የተፋሰስ ሀገራት የተለያዩ ጥያቄዎችም ሲነሱ እነዚህን ጥያቄዎች የሚመልስ የህግ ማዕቀፍ እንዲኖር የትብብርና የድርድር መድረኮችንም ስታመቻች ነበር። ኢትዮጵያን በህግ መሰረት ላይ መቆም የሚያሳዩ ነገሮች ምንድናቸው? ኢትዮጵያ የህግ መሰረትን ተከትዬ ነው እየሰራ ያለው ነው የምትለውና እስኪ ከኢትዮጵያ አንፃርስ? መልካም። የታችኛው ተፋሰስ ሀገሮችና የላይኛው ተፋሰስ ሀገሮች ድንበር ተሻጋሪ ውሃ በሚኖርበት ጊዜ ሊኖራቸው የሚገባ ግንኙነት ምን ሊመስል ይገባል በህግ የሚለውን ስናይ የህዳሴው ግድብን ህጋዊ ገጽታ አብረን እናየዋለን ማለት ነው። ከዚህ አኳያ እንግዲህ የህዳሴው ግድብ በዋናነት የት ቦታ ይገኛል፣ ምን ላይ ተሰራ ስንል ያው ድንበር ተሻጋሪ ውሃ ላይ እንደሆነ የሚካድ ነገር አይደለም። የት ቦታ ላይ ተሰራ ሲባል ደግሞ ኢትዮጵያ ግዛት ውስጥ መሆኑ
አሁንም የሚካድ ነገር አይደለም። ድንበር ላይ አይደለም ከድንበር ገባ ብሎ የተሰራ ግድብ ነው። ከዚህ አኳያ ውሃው ደግሞ የት ቦታ ላይ ያለ ውሃ ነው ይሄ ግድብ የተሰራበት ብለን ስንጠይቅ ኢትዮጵያ ውስጥ ያለ ውሃ ነው። ነገር ግን ይሄ ውሃ ተሻጋሪ ነው፣ ይሄዳል ነው፣ ይፈሳል ነው። ስለዚህ እዚህ አካባቢ ያለ ጉዳይ እንዴት ነው በህግ የሚታየው? ከህግ አኳያ የግብጽ ጥያቄ ምንድነው የኢትዮጵያ ጥያቄ ምንድነው የሚለው ነው የምናየው ማለት ነው። ግብጽ እያነሳች ያለችው በመሰረቱ ወደ ግብጽ ጥያቄ ከመሄደ በፊት ምናልባት የውሃ ህግ ሲባል ማለት ነው ድንበር ተሻጋሪ የውሃ ህግ ምንለው ምንድነው? በዓለም አቀፍ ደረጃ ምን አይነት ይዘት አለው የሚለውን የተወሰነ ነገር ማለት ያስፈልጋል ይመስለኛል። ያው ዓለም አቀፍ ህግ ስንል ብዙ ሉዓላዊ ሀገሮች የእርስ በርስ ግንኙነታቸውን የሚያስተዳድሩበት ህግ ማለታችን ነው። ስለዚህ መንግስታት ከመንግስታት ጋር ያለውን ግንኙነት በተመለከተ የሚያስተዳድር ህግ ማለት ነው። በተፈጥሮ ሀብት ረገድ ስንሄድም አንድ ድንበር የሚሻገር ከአንድ ሀገር ወደ ሌላ ሀገር የሚፈስ ውሃ ወይም ደግሞ በሁለት ሀገሮች መካከል ያለ ድንበር ላይ ያለ ሌላ የተፈጥሮ ሀብትን በተመለከተ የሚያስተዳድር ህግ እንዳጠቃላይ ዓለም አቀፍ ህግ እንለዋለን። ይሄ ዓለም አቀፍ ህግ ምንጩ ምንድነው ብለን ስንጠይቅ አንደኛው በሉዓላዊ ሀገሮች ወይም ደግሞ ሶቨሪን ስቴትስ የሚስማሙት ስምምነት ነው። በነገራችን ላይ ህግ ምንለው በዓለም አቀፍ ደረጃ ህግ ስንል አገሮች ተስማምተው ይሄ ይገዛናል፣ ይሄ ገዢ መርሃችንና መተዳደሪያችን ይሁን ብለው ፈርመው ይሁንታ ሰጠው የሚቀበሉትና የሚያጸድቁት ህግ መሆኑን እንያዝ። ስለዚህ ከዚህ አኳያ በውሃ ረገድ ወይም ደግሞ ድንበር ተሻጋሪ ወንዞችን በተመለከተ ምን አይነት ዓለም አቀፍ ህግ አለ ነው ዋናው ጥያቄ ማለት ነው። ስለዚህ ከዚህ በፊት ያለውን ስናይ ያው እውነታው ትክክለኛው እውነታው በናይል ውሃ ላይ ናይል ድንበር ተሻጋሪ ነው። 11 አካባቢ አገሮችን ማዕከል ያደረገ ወንዝ ነው። ይህንን ወንዝ አጠቃቀም በተመለከተ እስካሁን ድረስ ገዢ የሆነ ስምምነት አለ ወይ ብለን ስንጠይቅ ወይም ደግሞ በዓለም አቀፍ ሌሎች ሀገሮችንም በተመለከተ ድንበር ተሻጋሪ ውሃን በተመለከተ የሚያስተዳድር ራሱን የቻለ ገዢ የሆነ በዚህ ልክ ተብሎ 154 ሀገሮች ሁሉ 190 ምናምን ሀገሮች የተስማሙበት ህግ አለ ነው ብለን ስንጠይቅ ሁሉም ሀገር በወጥነት የፈረመው ራሱን የቻለ ዓለም አቀፍ ህግ የለም። የመጀመሪያው ማለት ነው። እሺ ዓለም አቀፍ ዩኒቨርሳል የሆነ ሁሉም ሀገሮች ተቀብለው በዚህ ልክ ተዳደረበት ያሉት ድንበር ተሻጋሪ ወንዝን የሚያስተዳድር ህግ ከሌለ ሁለተኛው ዓለም አቀፍ ህግ ምንለው ምንድነው ስንል የሁለትዮሽ ስምምነት ወይም ደግሞ የሶስትዮሽ ስምምነት ወይም ደግሞ እነዚህ 10 11 ሀገሮች በአንድ ላይ ተስማምተው ያጸደቁት ህግስ አለ ወይ ነው ብለን የምንጠይቀው። እነዚህ ሀገሮች ተስማምተው የናይል ውሃ አጠቃቀም ይሄን ይምሰል፣ የኢትዮጵያ ድርሻ ይሄ ይሁን፣ የግብጽ ድርሻ ይሄ ይሁን፣ የሱዳን ድርሻ ይሄ ይሁን፣ የኡጋንዳ ድርሻ ይሄ ይሁን፣ የኬንያ ድርሻ ይሄ ይሁን፣ የታንዛኒያ ድርሻ ይሄ ይሁን፣ የሱዳን ድርሻ ይሄ ይሁን ተብሎ የተቀመጠ ህግ የለም እስካሁን ድረስ። እሺ ኢትዮጵያ ሱዳንና ግብጽ ወይም ደግሞ ኢትዮጵያና ግብጽ የተስማሙት ነገር አለ ወይ ብለን ስንጠይቅ አሁንም ገዢ በሆነ መንገድ ፈርመው ተቀብለውት የተቀመጠ ምንም አይነት ስምምነት የለንም። ስለዚህ ከዓለም አቀፍ ህግ አኳያ ስናየው የናይል ውሃ በዚህ ልክ ነው ክፍፍሉም አጠቃቀሙም ሊሆን የሚገባ ተብሎ የተቀመጠ ገዢ የሆነ ሁሉም የፈረመበት ህግ የለም። ስለዚህ የሚያስፈልገው ምንድነው? ራሱን የቻለ አንድ ገዢ የሆነ ህግ እንዲኖር መጣር ነው ማለት ነው የሚያስፈልገን። ሌላው የሁለትዮሽ ስምምነቶችን በተመለከተ የሁለትዮሽ ስምምነቶች በእርግጥ እንደ ግብጽ እንደምታነሳው ክስ ህግ አለ ብላ ነው የምትከሰው። ታሪካዊ መብት ብለው ወደሚያነሷቸው ስምምነቶች ከመሄዳችን በፊት ግን የተፋሰሱ ሀገራት በጋራ የሚጠቀሙበት የትብብርና ያጠቃቀም ማዕቀፍ ተዘጋጅቶ ነበር። በተለይ እስካሁን ግብጽ ያ ማዕቀፍ ሌብል ነው። ማዕቀፍ ሌብል ላይ የማዕቀፍ ሌብል ዝም ብሎ ዝርዝር ህጉ ዝርዝር አሰራሩ ተስማምተውበት ሊበየን በሚችል አግባብ ፍሬምወርክ ሌብል ላይ እንደ ማዕቀፍ እንስማማ ተብሎ የተጀመረ ጅምር ነበር። አሁን ይሄም ጅምር ቢሆን ዛሬ ግብጽ ይሄንን ስምምነት በተለያየ አጋጣሚ ዊዝድሮው ስታደርግ ነው የቆየችው።
ኢትዮጵያ ጥያቄውን ስታነሳ ብቻ ልትጠቀም ስትል ብቻ የሆነ የመቃወምና በዓለም አቀፍ ደረጃ ዲፕሎማሲያዊ የሆነ ችሎታዋን ወይንም አቅሟን በመጠቀም ልማቱ እንዲደናቀፍ ወደዚህ እንትን እንዳንገባ የማደናቀፍ አይነት እንቅስቃሴ ነው የምትንቀሳቀሰው እንጂ ገዢ ወደ ሆነ ስምምነት ወደ መሄድ ረገድ ስንሄድ ወደ ተቋጠረ ነገር ስንሄድ ሁሌም ግብጽ ወደ ኋላ ትላለች። ወደ ኋላ የምትለው ለምንድነው ሲባል ቅድም ያነሳሽው ጥያቄ ነው የምታነሳው። አይ ከዚህ በፊት እኮ ኦሬዲ ስምምነት አለን ትላለች አንድ። ከዚህ በፊት እኮ የመጠቀም መብትን በተመለከተ አረጋግጠን ቀጥለናል እኛ። ስለዚህ የነበሩ ህጎች እሷ ህግ ብላ የምትጠራቸው ነገር ግን በእኛ ረገድ የመጠቀም መብታችንን የማይከለክሉን እንደ ህግም ሊቆጠሩ አይገባም ኦሬዲ ቀሪ የተደረጉ ናቸው እኛም ፈርመን የተቀበልንበት አንድም ሰነድ የለም ብለን የምንከራከርባቸው በተለያየ አጋጣሚም ደግሞ ተቃውሟችንን ያሰማን በዓለም አደባባይ ላይ ተቃውሟችንን ያሰማን ዓለም ቀበላችንን ገልጸን ሪጀክት ያደረግናቸው የተውናቸው ነገሮች ነው ግብጽ ህግ ያለች የምትጠራቸው። አሁን ደግሞ አይደለም ዓለም ቀበላችንን ያረጋግጥነው ያን ጊዜ በቀኝ ገዣቸው በእንግሊዝ አማካኝነት የሁለቱ ሀገራትን መብት ባስጠበቀ መንገድ የተፈረመውን ስምምነት ኢትዮጵያ በወቅቱ ነው ለመንግስታቱ ድርጅት የማትቀበል መሆኑን ያሳወቀችው። በወቅቱ አሳውቃለች። በወቅቱ ማሳወቋ ብቻ አይደለም እንደውም በወቅቱ ከማሳወቅ አልፎ ይዘታቸው ምንድን ነበር የሚለውንም ስናይ መልሱን እናገኘዋለን። አሁን ለምሳሌ ይሄ የሁለትዮሽ ስምምነት በናይል ውሃ ላይ ወይም ደግሞ በአባይ ውሃ ላይ አጠቃላይ ስምምነት አለ ብላ ግብጽ የምትጠራቸው ሶስት አካባቢ ስምምነቶች ናቸው በዋናነት። አንደኛው በ1902 የተደረገው እንደ ኢሮፒያን አቆጣጠር በ1902 የተደረገው ጃንሆይ ምኒልክ ከእንግሊዝ ሀገር የዛኔ ብሪቲሽ የሱዳን ቅኝ ገዢ ነበረች። በዚህ ሰዓት ይሄንን አካባቢ የምታስተዳድርበት ወቅት ድንበርን በተመለከተ ከአጼ ምኒልክ ጋራ የተስማሙት ስምምነት ነው አንዱ ስምምነት የሚባለው። ይሄ ስምምነት መግለጽ እንፈልገው ስለዚህ ስምምነት በመጀመሪያ ደረጃ በመሰረታዊነት ያስተዳደረው ድንበርን በተመለከተ ነው የሚያወራው። ድንበርን አጠቃቀም ጉዳይ ላይ አይደለም። ውሃ አጠቃቀምን በተመለከተ የሚገልጸው ነገር የለውም። ነገር ግን በዋናነት አጀንዳውን ድንበር ካደረገ በኋላ አንቀጽ 3 ላይ ጣናን ሳይቀር ጾና ብሎ በመጥቀስ ኢትዮጵያ ዳር እስከ ዳር የአባይን ውሃ እንዳትገድበው እንደውም እንግሊዘኛውና አማርኛው ቨርሽንም ልዩነት ያለው አንድ አገላለጽ አንድ ድንጋጌ ወይም ደግሞ አንድ አንቀጽ ስምምነት ላይ ተካቶ ነበር። ያ ስምምነትም ቢሆን ራሱ ይህችን አንቀጽም ስናያት ዳር እስከ ዳር ሙሉ በሙሉ ውሃው እንዳይፈስ ቶታሊ ባን ማድረግን በተመለከተ ወይም ደግሞ ቶታሊ ማቆምን በተመለከተ የሚገልጽ ነው። ወደ ይዘቱ እንኳን ብንሄድ ማለት ነው። ይሄ ደግሞ ቀኝ ገዢ ሆና ኢንግላንድ ወይም ደግሞ ብሪቲሽ ታላቋ ብሪቲሽ ያደረገችው ስምምነት ስለሆነ ከዚያ በኋላ በቅኝ ግዛት ዘመን የተደረጉ ስምምነቶች ቀሪ ሆኑ ተብሎ ቬና ኮንቬንሽን ላይ ኦሬዲ ያለቀ ነው። ስለዚህ ይህንን ነው አንድ ትሬስ የምታደርገው ወይም ደግሞ የመከራከሪያ ነጥብ አድርጋ የምታቀርበው ግብጽ። ነገር ግን 1902 ላይ እንደ ኢሮፒያን አቆጣጠር የተሰማማ ነው ስምምነት በባህሪው የድንበር ነው። ሁለተኛ ደግሞ ዛሬ የተገለጸው ኮንተንት ዋይዝ ብንሄድ ራሱ ወይም ደግሞ ይዘቱን በደንብ አድርገን አሰስ እናደርገው ሙሉ በሙሉ ውሃን ስለማቆም አንድ ጠብታ ውሃም ወደ ታችኛው ተፋሰስ ሀገሮች እንዳይሄድ የሚከለክለውን ፓርት በተመለከተ ነው እንጂ አሁን እነሱ የሚያነሱትን ጥያቄ በተመለከተ ገዥነትም የለውም ይዘትም የለውም። ስለዚህ ተቀባይነት ያለው ህግም አይደለም። ይሄንን በኋላ ተከታትሎ ይሄ ስምምነትን በተመለከተ ሪጀክት ማድረጉ ዊዝድሮው ማድረጉ ተቃውሞን ማሰማቱ እንደተጠበቀ ሆኖ ይዘቱም ብንመለከተው በዚህ ልክ ቀሪ የተደረገ ነው። ሁለተኛው ለመከራከሪያነት የሚነሳው ስምምነት እንደ ኢሮፒያን አቆጣጠር 1929 አካባቢ የተደረገው ስምምነት ነው። ይሄ ስምምነት ቶታሊ ኢትዮጵያ አልፈረመችበትም እንደውም ማለት ነው። ስምምነቱ የተደረገው በውሃ መጥነት ላይ ነው በመጠኑ ላይ ማለት ነው።
መጠኑን በተመለከተ አንደኛ ግብጽ ሱዳን ላይ ያለውን የውሃ አጠቃቀም በተመለከተ ቬቶ ፓወር እንዲኖራት መስኖን በተመለከተ ሃይድሮ ኤሌክትሪክን በተመለከተና ሌሎች ልማታዊ ስራዎች ሱዳን ላይ ሲሰሩ የማስቆም ቬቶ ፓወር የሰጣት ስምምነት ነው። ከኢትዮጵያ ጋር ግን አልተስማማችም። ኢትዮጵያ ደግሞ ለውሃው 80 እና ከዚያ በላይ % አስተዋጽኦ የምታደርግ ሀገር ነች። በስምምነቱ አስተዋሽ እንኳን የላትም ማለት ነው። የሁለትዮሽ ስምምነታቸው ነው። በዚህ ወቅትም ቢሆን ይሄ ስምምነት የተደረገው ሱዳን ቅኝ ግዛት ውስጥ ያለች ከግብጽ ጋር ነው የተደረገው። በማን? በታላቋ ብሪቴን ማለት ነው። ስለዚህ ይሄ የቅኝ ገዢዎች ስምምነት ነው። ይሄ የቅኝ ገዢዎች ስምምነት ደግሞ ቀሪ ተደርጓል። በዓለም አቀፍ ደረጃ ቀሪ የተደረገ ነው። ስምምነት የተደረሰበት ነው። ይሄንን መነሻ ተደርጎም ክርክር ሊደረግ አይችልም። ክርክር ቢደረግ እንኳን አዋጭነት የለው። ያን መነሻ አድርጎ ውሳኔ አይገኝም። 4 ሚሊዮን ኪዩቢክ ሜትር ውሃ ለሱዳን 48 ሚሊዮን ኪዩቢክ ሜትር ውሃ ደግሞ ለግብጽ የሰጠ ነበር። መጠን ነው የሚመለከተው። ይሄ ደግሞ 1959 ላይ ሱዳን ከእንግሊዝ ቅኝ ገዢነት ነፃ ወጣች። ነፃ ስትወጣ ማነው 56 ላይ ነፃ ወጣች። 56 ላይ ነፃ እንደወጣች እንደ አውሮፓውያን አቆጣጠር 59 ላይ ጥያቄዋን አቀረበች። ጥያቄዋን ስታቀርብ የውሃ መጠኑን በተመለከተ የማሻሻል ስራ ነው የተሰራው። መቼ? 1959 እንደ አውሮፓውያን አቆጣጠር። ግብጽ ይሄንንም እንደ መብት የምትጠቅሰው ማለት ነው። ይሄ ስምምነት ላይ ኢትዮጵያ ነበረች ወይ ብለን ስንጠይቅ እዚህ ስምምነት ላይ ኢትዮጵያ የለችም፣ አልፈረመችም። ሉዓላዊ ሀገር ናት፣ ፈቃዷን አልሰጠችም። ፈቃዷን ባልሰጠችበት ሁኔታ ደግሞ መጠቀም አትችልም ተብላ ወይም ደግሞ በዚህ እነሱ በተስማሙበት ሁለቱ በተስማሙበት ስምምነት ተስማምተሻል ልትገዢ ይገባል ተብላ ልትጠየቅ የሚገባ አይደለም ማለት ነው። ስለዚህ ከዚህ አኳያ ግብጽ የሁለትዮሽ ስምምነትን ወይም የሶስትዮሽ ስምምነት አለ በናይል ላይ ቀደም ሲል የተስማማናቸው ስምምነቶች ስላሉ እነዚህ ደግሞ የታሪካዊ ተጠቃሚነትን መብት ወይም ደግሞ ቀዳሚ ተጠቃሚነትን በተመለከተ ያለውን ቀኖና በመጥቀስ ክርክር ታድርግ እንጂ ይሄ አሁን ባለንበት ዘመን ገዢነት የሌለው ውድቅ የሆነ ስምምነት ስለሆነ መብት የሚሰጣት አይደለም። በህግ ረገድ ይሄ ከሌለ ምንድነው እና ግብጽ እየጠየቀች ያለችው ሌላው ጥያቄ ምንድነው ሲባል ግብጽ ኢትዮጵያን የማሳወቅ መብት አለብሽ ነው አንደኛው። ሳታሳውቂ ነው ህዳሴ ግድቡን የገነባሽው። እኔ የማወቅ መብት አለኝ፣ ፈቃድም የመስጠት መብት አለኝ ነው የግብጽ ክርክር። በነገራችን ላይ አሁንም ህዝቡ በጣም ግልጽ እንዲሆን የምፈልገው ታዳሚው ግልጽ እንዲሆን የምፈልገው ነገር ይሄን ማወቅ የሚፈልገው ግብጽ እየጠየቀች ያለችው ነገር ኢትዮጵያ ውስጥ የሚሰራው የህዳሴ ግድብ ፕሮጀክት ሲጀመር ጀምሮ ማወቅ አለብኝ። እኔ ይሁን ታካል ሰጠሁትም ግድቡ ሊሰራ አይገባው። የኔ ፈቃድ ያስፈልገዋል ነው በቃ በአማርኛ ይሄ ነው ጥያቄዋ። በተጨማሪ ደግሞ አስተዳደርም ላይም ታነሳው ጥያቄ አለ። ውሃውን በጋራ እናስተዳድረው የመያዝ የማስተዳደር ሂደቱን አጠቃላይ በኢትዮጵያ እጅ ላይ ልተዋልችልም ነው ማለት። ትክክል ነው። ይሄ ነው ጥያቄዋ። አሁን ከዚህ በፊት ያሉ ተሞክሮችን ከዚህ አኳያ ማንሳትና ማብራራት የበለጠ ግልጽ ያደርገዋል። አሁን ለምሳሌ በአሜሪካንና በሜክሲኮ መካከል ወንዝ አለ። ይሄ ወንዝ እንዴት ነው ግድብ የተገነባበት እንዴት ነው የሚጠቀሙት የሚለውን ሂደን በመናይበት ጊዜ አሜሪካ ናት መጀመሪያ ተጠቃሚነቱን ያረጋገጠችው። ከዚህ አኳያ ሜክሲኮን ጠይቃ ሜክሲኮ ፈቃድ ሰጣት አይደለም ተጠቃሚነቱን ያረጋገጠችው። ኢትዮጵያ እንደውም እውነት ለመናገር ዲዛይኑ ሳይቀር ኖቲፋይ የማድረግ ወቁልኝ ማለት የመወትወት ስራዎችን ሰርታለች ሰራም ነበር። ነገር ግን ከዛ አለፍ ብሎ ፈቃድሽን ስጭኝና አንቺ ፈቃድሽን ስጭኝና አገሬ መሬት ላይ ልማት ላልማ ህዝቤን ልለውጥ ህዝቤም የልማቱ ተሳታፊ ይሁን ተብሎ እንደ ሉዓላዊ ሀገር አይጠየቅም። የማሳወቅ ነው ማሳወቅ በቂ ነው። ካሳወቀች በኋላ እንደው እውነት እንሄድና
ፈቃድ ሙሉ በሙሉ ሳሰጪኝ ስለማልጀምር ፈቃድሽን ስጪኝ ቢባል ግብጽ ፈቃድ ሰጣ ኢትዮጵያ ውስጥ ይሄ ይሰራ ትላለች ወይ? ዋናው ነገር ይሄ ነው። ሊባል አይችልም። የሚነሳ ጥያቄ መሆን የለበትም። ይሄ ግብጽ ከመጣችበት ታሪካዊ ሁኔታ አንፃርም አትልም። ግብጽ በጥንት ዘመን ብትችል ኢትዮጵያን ሙሉ በሙሉ መቆጣጠር ይሄ ነው። ካልቻለች እስካሁን የመጣው ደግሞ ሰላም መንሳት ኢትዮጵያን ይሄ በተለያዩ ሁኔታዎች በተለያየ አጋጣሚ የኢትዮጵያውያን የውሃ ተጠቃሚነትን የሚያንኳስስ የሚያወርድ በምንም እንዳያስቡትም ባምሯችን እንዳናስበውም እኮ የናይል ውሃ ከግብጽ የመነጨ ነው ተብሎ እስከሚነገር ድረስ ግብጽ ከናይል ውሃ ውጪ ሌላ ምንም አይነት አማራጭ እንደሌላት የከርሰ ምድር ውሃዋንም ሁሉንም ደብቃ ከኛ የተሻለ እንጂ ከኛ ያነሰ የከርሰ ምድር ውሃ የሌላት ሀገር እዚህ ውሃ ላይ ብቻ ኤግዚስተንሷ አጠቃላይ ህልውና የተመሰረተ አስመስላ ናሬሽን የሰራችበት ጉዳይ ነው። ናሬሽኑ በዚህ ልክ የተቃኘ ነው። ግብጽ ኢትዮጵያ ተፈጥሯዊ ሀብቷን ለመጠቀም ስትፈልግ ህግን የመተላለፍ ልማትም ህልውናም የመጣስ ጉዳይ ግብጽ በአባይ ላይ ያላት ፍላጎትና ተጠቃሚነት ገደብ የሌለው የማድረግ እና የህልውና ጥያቄ የማድረግ ተራርቆ የተቀመጠ ፍላጎት ነው ያለው። በዓለም አቀፍ ደረጃ በብዙ ሀገሮች ላይ ተቀባይነት ያላቸው የውሃ አጠቃቀምን ወይም ደግሞ የድንበር ተሻጋሪ ወንዝ አጠቃቀምን በተመለከተ የሚበይኑ የተወሰኑ መርሆች አሉ። የመጀመሪያው የፍትሃዊነትና ምክንያታዊ አጠቃቀም መርህ ነው። ይሄ ፍትሃዊነትና ምክንያታዊነት ተጠቃሚነት የሚባለው መርህ በዓለም አቀፍ ደረጃ እዚህ ናቪጌብል ምንላቸው ምንድነው ከትራንስፖርትነት አገልግሎት ውጪ ያሉ ውሃዎችን በተመለከተ ወንዞችን በተመለከተ በመጠቀም ረገድ ኦልሞስት ዩኒቨርሳል የሆነ ዓለም አቀፋዊ ተቀባይነት ያለው መርህ አለ። ይሄ መርህ እጅ በጣም ወሳኝ መርህ ነው። ሄልሲንኪ ላይ በተደረገ አንድ ስምምነትም ኦልሞስት ብዙ ሀገሮች የተቀበሉት ስምምነት ነው። ይሄ ስምምነት ሪኮግኒሽን ያገኘ ስምምነት እውቅና ያገኘ ስምምነት ነው መርህ ነው በብዙ ሀገሮች ላይ ማለት ነው። ሶ ብዙ ሀገሮች የውሃ አጠቃቀማቸውን በተመለከተ ይህንን መርህ ላይ ወይም እዚህ መርህ ላይ ይወድቃሉ። ኢትዮጵያ አሁን እሺ ከዚህ በፊት ያለው ነገር ይሄ ነው። ነገር ግን እንደ መርህ ፍትሃዊ ተጠቃሚነት ምክንያታዊ ተጠቃሚነት ሊረጋገጥልኝ ይገባል። ይሄ መብት አለኝ ነው አሁን ጥያቄዋ። ሁለተኛው መርህ ደግሞ የሉዓላዊ ሀብት መጠቀም መብት ነው። ሉዓላዊ የሆነ ሀብትን የመጠቀምና የመልማት መብት ነው እያነሳች ያለችው። ስለዚህ ይሄ ፍትሃዊና ምክንያታዊ ተጠቃሚነትን በተመለከተ ያለው መርህ ምንድነው ይዘቱ ብለን ስናይ የመጀመሪያው በውሃ አጠቃቀም ረገድ በጣም የማዕዘን ድንጋይ ሆኖ መሰረት ሆኖ የሚያገለግል መርህ ነው። ብዙ ሀገሮችም የተቀበሉት ነው። ከዚህ አኳያ 11 አካባቢ መስፈርቶች አሉት ይሄ መርህ። ኢትዮጵያም በብዛት ክሌም የምታደርገው ሌሎች ሀገሮችም ድንበር ተሻጋሪ ውሃን ሲጠቀሙ እንደ ጥያቄ እንደ መብት የሚቆጥሩት ማለት ነው። ሶ እነዚህ ዝርዝር የሆኑ 11 አካባቢ መስፈርቶች 11ን ሁሉ አልሄድባቸውም። በዋናነት ግን አሁን ለምሳሌ አንዱ ከመስፈርቶች ውስጥ ለድንበር ተሻጋሪ ውሃው ምን ያክል መጠን ውሃ ኮንትሪቢዩት አደረክ ነው ወይም ደግሞ አደረገች ነው አንድ ሀገር። ይህንን መነሻ አድርገን ስናይ እንግዲህ ከ80 በላይ ፐርሰንት የሚሆን ውሃን የምትመግብ ሀገር እሷን ባገለሉ የነበሩ አሰራሮች የነበሩ ስምምነቶች መብቷ ተገስሶ ተቀጥል የሚባልበት ምንም አይነት ነገር የለም። ስለዚህ ለወንዙ የሚያበረክቱት የውሃ መጠን ከግምት ይገባል። ይሄንን ስናየው እጅግ በጣም ለኢትዮጵያ ፌቨር ያደረገ ነው። ሁለተኛው ከዚህ አኳያ አካባቢያዊ ሁኔታው ነው። አሁን አካባቢያዊ ሁኔታ ግብጽ በረሃ ነኝ እንደዚህ ነኝ ይሄ ብላ ቅድም ስገልጸው እንደነበረ ምንም አይነት ውሃ የሚባል ነገር እንደሌላት አድርጋ ክሌም ታደርጋለች። ነገር ግን አሁን የከርሰ ምድር ውሃን እውነት ለመናገር ሳይንሳዊ በሆነ መንገድ ሲታይ ግብጽ ከኢትዮጵያ የሚያንስ ውሃ አይደለም ያላት። ናሬሽኑ ነው ሌላው ውሸት ነው ብዙ ነገር ማለት ነው። ብዙ ነገር ኦልሞስት የኛን አእምሮ ቀድሞ የማያዝ አባዜ ያለበት ነው። የህዝብ ቁጥር ነው ሌላው። ኢትዮጵያ እንግዲህ አሁን ዝም ብሎ ራፍ የሆነ ኤስቲሜሽኑ ኦልሞስት ወደ 120 ወደ
25 30 አካባቢ እየተጠጋ ነው ሚሊዮን ህዝብ ነው ያላት ይሄን ሁሉ ህዝብ ይዛ ኦልሞስት ውሃ ደግሞ ያላት ውሃውም በሷ ቴሪቶሪ ላይ እጅግ በጣም ረጅም መንገድ እየሄደ ምንም አይነት ቅንጣት ውሃ መጠቀም አትችልም የሚለው ከዚህ መሪ አኳያ ትክክል አይደለም ማለት ነው እነዚህ መስፈርቶች እንደውም አንድ ጠብታ ውሃን ለአንድ ጠብታ ውሃ የደሞ ዋጋን ከፍላለን ያ እንደዛ ነው የነሱ አቋም የነበረው ይሄ አቋም አንደኛው ማስፈራሪያ ነው ዝም ብለው ማስፈራሪያ ሁለተኛው ደግሞ ኦልሞስት ሰላምን ከመሻት የውስጥ ችግሮች ስላሉ ብዙ ችግሮች ስላሉብን ከዚያ አኳያ ኢትዮጵያውያን ወደ እንዲህ አይነት እንትን አይገቡም አይነት እንትን ነው ዞሮ ዞሮ ይሄ ያለምንም ቀልብ መሳቢያቸው ነው ያለምንም ቀልብ መሳቢያ ዓለም እንግዲህ በኃያላኖች ብዙ ጊዜ ተዘወራለችና ኃይል የበላይነት የመፍጠር ሐሳቤ ከዚያም ደፍቆ የመኖር ሐሳቤ ወለደው ነው ትክክለኛ የሆነ ሐሳቤ አይደለም ተቀባይነት ያለውም አይደለም በተለይ አሁን ባለንበት ዘመን መልካም ጉርብትና መርህም ይባላል ጉድ ኔበርሁድ ፕሪንሲፕል ምንለው ማለት የመርህ አለ እንዴ ከዚህ ከፍታዊና ምክንያታዊ ተጠቃሚነት ባለፈ ትልቅ ገዢ የሆነ አምብሬላ የሆነ መርህ ተደርጎ የሚቆጠረው መልካም ጉርብትና ነው የመልካም ጉርብትና ጸባይም አይደለም የመልካም ጉርብትና ባህሪም አይደለም የመልካም ጎረቤት ሐሳቤም አይደለም ከመነሻው ማለት ነው ይሄ ስለዚህ ጠባጫሪነት ነው አግሬሽን ነው ኢትዮጵያም ሌላ ህልውና የላትም ሀብቷን ተጠቅማ ካላደገች በቀር ለኢትዮጵያም የህልውና ጥያቄ ነው በነገራችን ላይ የውሃ ጥያቄ አሁንም ባለንበት ወቅት እንደ ውሃ እጥረት ያለበት ሌላ ሪሶርስ የለም ኢትዮጵያ ውስጥ ነዳጅ ነው ሌላው ሪሶርሳችን እጥረት ያለብን ሪሶርስ ውሃ አሁን አባንዳንት አይደለም ወንዞች አባንዳንት አይደሉም እንደሚባለው አይደለም ውሸት ነው ብዙ ነገር ሌሎች ሀገሮች ዝም ብለው የሳሉት ነው እንጂ እጅግ በጣም ስኬርስ ሪሶርስ ነው ውሃ አሁን ወደፊትም የበለጠ ብዙ ነገሮች እዚህ ላይ ትኩረት አድርገው ምናልባትም የግጭትም የስምምነትም መነሻዎች እዚህ ሀብት ላይ ይሆናሉ ተብሎ ነው የሚገመተው ፎርካስት የሚደረገው ይሄ ነው ውሃ ዝም ብሎ ፍሬሽ ዋተር ነው ይሄ የሚሄደው ውሃ ፍሬሽ ዋተር ነው ለብዙ አገልግሎት የሚውል ውሃ ነው እጅግ በጣም ተፈላጊ ውሃ ነው ተፈላጊ ውሃ መጠኑ ኢትዮጵያ ውስጥም ቢሆን ሲታይ እጅግ በጣም አነስተኛ ነው አነስተኛ ስለሆነ የኛን ሪሶርስ የመጠቀም ጥያቄያችንን በሰፊው አጉልተን አምልተን አንድነታችን ጠብቀን እየጠየቅን እየተጠቀምን ልንሄድበት የሚገባ እንጂ እንደተባለው ልናየው የሚገባ አይደለም ስለዚህ እነዚህ ሁለቱ መርሆች ቅድም የጠቀስኳቸውም በዓለም አቀፍ ደረጃ እንደ መብት ፈጣሪ እና መብትን እንደ መጠየቂያ መብትን እንደ ማረጋገጫ ተደርገው የሚቆጠሩ ናቸው ከዚህ አኳያ ግብጽ እንግዲህ ፍትሃዊ ተጠቃሚነትን መርህ አትቀበለው እስካሁን በእርግጥ ሶስቱም ሀገሮች ኢትዮጵያም ብትሆን ግብጽ ሱዳንም ብትሆን አንድ ላይ ሆነን የተስማማንበትና ይሄን መርህ ገጃችን ይሁን በዚህ መርህ እንገዛ ብለን የፈረምነው ነገር የለም ግን ብዙ ሀገሮች የተቀበሉት መርህ ስለሆነ ኦልሞስት እንደ ልማዳዊ ዓለም አቀፍ ህግ ተብሎ የሚቆጠር መርህ ስለሆነ እኛ ይሄን መርህ መነሻ አድርገን ጥያቄያችንን እናቀርባለን ምክንያቱም ፍትሃዊ አጠቃቀም የለም ከዚህ በፊት ኢትዮጵያ ምንም አይነት ተጠቃሚነት ያረጋግጠችበት አንድም ልደት የለም ወይም ዘመን የለም ከዚህ አኳያ ይሄን መርህ የጥያቄያችን መነሻ የጥያቄያችን ማጠንጠኛ አድርገን እንይዘዋለን እዚህ ስምምነት ላይ ተፈራርመናል ወይ ሲባል ግን ይሄም ስምምነት ላይ የተፈራረምነው ነገር የለም በሶስተኛነት ምናልባት ብናየው እንደ መርህ የሚቆጠር በዓለም አቀፍ ደረጃ እንዲህ አይነት የልማት ስራዎች ሲሰሩ በታችኛው ተፋሰስ ሀገራት የሚሰሩት ወይም ደግሞ በላይኛው ተፋሰስ ሀገራት የሚሰሩት ፕሮጀክቶች ጉልህ የሆነ ጉዳት ማድረስ የለባቸውም የሚል ፕሪንሲፕል ኦፍ ኖ ሲግኒፊካንት ሃርም የሚለው መርህ ነው በዓለም አቀፍ ደረጃ የሚታወቀው ማለት ነው በወንዞች አጠቃቀም ድንበር ተሻጋሪ በሆኑ ወንዞች አጠቃቀም ሂደት ላይ ፕሮጀክቶች ሲሰሩ ጉልህ የሆነ ተጽዕኖ ሊፈጥሩ አይገባም የሚል ሁሉም ሀገሮች ኦልሞስት አሁንም የሚቀበሉት ሌላ መርህ አለ ይሄም መርህም መነሻ አድርገን የኢትዮጵያን መብት ስናይና የግብጽ መብት ስናየው
ኢትዮጵያ እየሰራች ያለችው አንደኛ በዋናነት ለኤሌክትሪክና ለኤሌክትሪክ አገልግሎት ነው ግድቡን የሰራችው የግድብ የተሰራው በህዝብ ኮንትሪቢዩሽን በመንግስት በልፋት ድካም በብዙ ድካም የተሰራ ይሄ አሻራ የተቀመጠው በሌሎች ሀገሮች ላይ ጉልህ የሆነ ተጽዕኖ ለመፍጠር ወይም ደግሞ በእነሱ ልማት ላይ እንቅፋት ለመፍጠር አይደለም ምንም አይነት ውሃው ይፈሳል እኛን ጠቅሞ ይፈስ ነው አህጉራዊ እዚህ በቀጠናው በዚህ ውሃ ቀጠና ላይ ሪፓሪያን ስቴቶች ላይ ጠቀሜታ ያለው ነገር ፋይዳ ፈጥሮ ውሃው ይፈስ ነው ተፈጥሯዊ ጉዞውን ይቀጥል ነገር ግን እዚች ላይ የሆነ ልማት ሰርቶ ይሄድ ነው ጥያቄው ጉልህ የሆነ ተጽዕኖ ካልፈጠረ ኢትዮጵያ የምትከለከልበት አግባብ አለ ወይ ሲባል በምንም በህግም የለ በመርህ ደረጃም የለ በአሰራር ደረጃም የለ ታዲያ ለምን ለሚለው ጥያቄስ ለምንድነው ግብጽ ይሄን የምታደርገው ሲባል እንግዲህ ምቀኝነት ሰራ ምቀኝነት ነው ከዚህ የዘለለ ልንለው አንችልም ወይም ደግሞ ምናልባት ኢትዮጵያ አቅም እየፈጠረች ስትሄድ በዚህ ወንዝ ላይ በዚህ ድንበር ተሻጋሪ ወንዝ ላይ የመጠቀም መብታችን ፍትሃዊና ርታዊ በሆነ መንገድ ካየ ነው ይሄ ብቻ ሊሆን አይችልም ጥያቄው ማለት ነው ይሄ ብቻ ሊሆን አይችልም አንድ የህዳሴው ግድብ ብቻ ነው ወይ አባይ ላይ መደረግ ያለበት እዚህ ይሄ ሀብታችን ይሄን ብቻ ነው ወይ ማመንጨት ያለበት ፖቴንሻሉ ይሄ ብቻ ነው ወይ ወንዞቻችንን ሌሎች ወንዞችም አሉን ስንጠቀም በዚህ ልክ ብቻ ነው ወይ አንድ ነገር ብቻ ተጠቅመን ነው ወይ ምን ተዋቸው የሚለው ጥያቄ I think መጠኑን በተመለከተ ሌሎች ዘላቂ ገና ወደፊት ምን ሰራቸው ስራዎችን በተመለከተ ካሁኑ የመገደብ ካሁኑ የመከልከል ካሁኑ አየው ይሄ ማለት አይነት ነው የግብጽ እንቅስቃሴ ስለዚህ ያው ኢትዮጵያውያን በዚህ ልክ ተረድተነው ጉዳዩን ይሄ ተራ መቀኘነትም አለ መሆኑን ስትራቴጂካሊ የሚሰሩትም ጉልበት ፈጥረውም የሚሰሩት ሌት ተቀንም የሚሰሩት ጉዳይ መሆኑን አውቀን እኛ ደግሞ በዛው ልክ መታጠቅ በዛው ልክ መስራት መታጠቅ ስል በእውቀት መታጠቅ አለብን ህዝባዊ አንድነታችን ሰላማችን መታጠቅ አለብን ለስራ መሰለፍ መቻል አለብን ቀበቷችን ጠበቅ ማድረግ አለብን ካለ ስራ ለውጥ ስለማይመጣ ማለት ነው ዜን ዲፕሎማሲያችንን ደግሞ ማሳመር መቻል አለብን ከብዙ ሀገሮች ጋር የዓለም ግንኙነት የዲፕሎማሲ የመልካም ዲፕሎማሲ ውጤት ነው ዲፕሎማሲያችን ላይ በጣም በቁርጠኝነት ሙያዊ በሆነ መንገድ ገዥ በሆነ አግባብ ሁሉም ሰው በሚቀበለው ሁኔታ ልንሰራ ይገባል ማለት ነው ይሄንን ነው የሚያጠይቀን እንግዲህ በግብጽ መሪ ቢቀያየር የማይቀያየር አንድ አቋም በኢትዮጵያ ላይ የሚኖራት ዲፕሎማሲያዊ አቋም ነው አባይን በተመለከተ ማለት ነው በዘመናት በእናይ የተለያዩ ጉዳዮች ላይ የተለያየ አስተሳሰብ እንኳን ቢኖር በአባይ ጉዳይ ላይና በኢትዮጵያ ጉዳይ ላይ አንድ ወጥ የሆነ አቋም ነው የሚኖራቸው በኢትዮጵያ ደግሞ አባይን ማልማትና መጠቀም እንዲሁ ዘመናትን የተሻገረ ፍላጎት ነበረ አሁን ላይ እውን ሆኗል ማለት ነው ስለዚህ አሁንም እኛ የመልማት ፍላጎታችንን የሚያስጠብቅ የአባይ ጉዳይ የብሔራዊ ጥቅም ጉዳይ እንዲሁም የሉዓላዊነት ጉዳይ ነው ለኢትዮጵያውያንና ስለዚህ ከግብጽ ፍላጎት አንፃር ኢትዮጵያን በመላ የሚጠበቅባቸው ስራ ምንድነው በጣም ክሪቲካል የሆነ ጥያቄ ነው እጅግ በጣም ከበድ ይላል አንደኛውና መሰረታዊ ነገር አሁን ለምሳሌ ግብጽ ሀገር ስንሄድ በናይል ውሃ ላይ ብቻ ያሉ የኢንጂነሪንግ ስፔሻሊቲዎች እጅግ በጣም ብዙ ናቸው ከትምህርት ተቋማት ልጀምር ብዬ ነው እጅግ በጣም ብዙ ከሪክለሞች ናይልና ናይል ውሃ ላይ ማከል አድርገው የተሰሩ ናቸው የሲቪላይዜሽን የእድገታችን መሰረት ነው ብለው ያስባሉ ያምናሉ በዛ ልክም ከፍተኛ የሆነ መዋለ ንዋይ መድበው ያስጠናሉ ምርምር ያደርጋሉ ብዙ ስራዎች ይሰራሉ በአለም አቀፍ ደረጃም ብዙ ህትመቶችን ያሳትማሉ በዚህ ረገድ ማለት ነው በእኛ አካባቢ መጠን ስናይ ደግሞ የዓለም አገር እንዲያውቀን በዚህ ልክም የኛ መሆኑን ውሃው የኛ መሆኑን ብዙ ፕሮፖርሽንም የኛ መሆኑን አባይ ከሰከላ ጀምሮ እስከ ህዳሴው ግድብ ያለው እንቅስቃሴ ምን ያክል ረጅም ጉዞ እንደሆነ ይሄን ሁሉ ሲሄድ ዝም ብሎ የሚፈስ መሆኑንም
ማሳየት አልቻልንም። ብዙ ስራዎችን መስራት አልቻልንም፣ አልሰራንም። ናይል ኢንስቲትዩቶች አላደጉም። ብዙ ስራ ሰርተናል ብዬ አላስብም እኔ። ስለዚህ አይ ቲንክ አንዱ መሰራት አለበት ብዬ የማስበው በዚህ በተቋማት በከፍተኛ ተቋማትም ይሁን ከህፃንነት ጀምሮ ባሉ የትምህርት ተቋማት ከፍተኛ የሆነ ስራ ሊሰራ ይገባል። እንደ ከሪክለምም አካል አድርገ ነው በደንብ ልንማረው በደንብ ልናውቀው ይገባል። ዘፈኖቻችን ላይ ያሉ ቅላጼዎች እየተቀየሩ ህልውናችን ኦልሞስት በዚህ ውሃ ላይ ጭምር የተመሰረተ መሆኑን በሚያሳይ አግባብ ናሬሽኑን መቀየር ያስፈልጋል ብዬ አስባለሁ አንዱ። ስለዚህ ተቋማት ላይ ትምህርት ተቋማት ላይ የሚሰራው ስራ ሪቪዚት መደረግ አለበት፣ እንደገና መታየት መቻል አለበት የሚለውን አንድ አድርገን ብናየው በጣም መልካም ነው ብዬ አስባለሁ። እኔ በተለይ እንግዲህ ዩኒቨርሲቲ ውስጥ ያስተማርኩም ፒኤችዲ በመማርበት ወቅትም አይቻለሁ። ግብፃውያን ጓደኞቻችንም አብረን ተገናኝተን ዲስከስ ያደረግንበት ሰዓት ነበረ። እነሱ ፈጽመው ከኢትዮጵያ እንደሚመጣም ዲና ያደረጉ ናቸው። እስከዚህ ድረስ አእምሯችን ላይ የተሰራ ነው። ሶ ይሄንን ሊቀይር በሚችል መንገድ በመልካም ሁኔታ ሊቀይር በሚችል መንገድ ኢትዮጵያውያን አስተምሮአቸውን ሊያሰፉ ኢትዮጵያ ውስጥ ያለው ግንዛቤም በነገራችን ላይ በጣም መስተካከል አለበት። እንደውኛ ውሃ ተርፎን የነገር ጫሪነት እንጂ ውሃ የተረፈንም አድርጎ የማየት ነገር አለ። እውነታውን መጋፈጥ ያስፈልጋል። እውነታው የውሃ ችግር አለ፣ የወንዞች ችግር አለ። በቂ አይደለም። ሲዝናል ሬንፎል እኮ ነው ያለ ኢትዮጵያ ውስጥ እኮ ወቅታዊ የሆነ ዝናብ ብቻ ነው ያለ። ገና ይሄንን የዝናብ ውሃውን የመጠቀም እንትኑ ሁሉ መታሰብ መቻል አለበት በደንብ አድርጎ። ስለዚህ ከፍተኛ ተቋማት ላይ የምንሰራው አይ ቲንክ ከኤሌመንተሪ ጀምሮ ከነርሰሪ ጀምሮ የምንሰራቸው ስራዎች ስለ ውሃዎቻችን እንዳጠቃላይ መስፋት መልማት ማደግ አለባቸው፣ መጉልመስ አለባቸው። ለውጤት በሚበቁበት አግባብም እንደገና መታሸትና መመጠን አለባቸው ብዬ አምናለሁ። አንዱ ብንሰራው መልካም የሚሆነው ይሄ ነው። ሁለተኛው እንደ ህዝብ በዚህ የውሃ አጠቃቀም ረገድ ላይ ያለን ግንዛቤ መጨመር መቻል አለበት። የውጭ አጀንዳዎችን በደንብ አድርገን አርቲኩሌት አድርገን ሪፋይን አድርገን ማወቅ መቻል አለብን። አንዳንድ ድጋፎች ለምን እንደምንደገፍ ማወቅ መቻል አለብን። ለምን ነው ይሄን ስንደገፍ ለምን ነው የተደገፍነው? ምክንያቱም አጀንዳ ተቀባይ እስከተገኘ ድረስ ግብጽ አቋሟ ተመሳሳይ ነው። ሶ አጀንዳዎችን ለይተን መቀበል መቻል አለብን። ለኛ የሚጠቅም አጀንዳ ነው መቀበል ያለብን። ለግብጽ የሚጠቅም እኛን የሚያደቅ አይነት አጀንዳ መጠቀም የለብንም። ስለዚህ እንደ አጠቃላይ ንቃተ ህግ ማደግ መቻል አለበት። ከውጭ የሚመጡ ድጋፎች መመርመር ያስፈልጋል። መመርመር እንድንመክታቸው ያደርጋል። መመርመር አጠቃቀም ዘይቤያቸውን ቀይረን የኛን ተጠቃሚነት እንዲያረጋግጥ ያስችላል። ስለዚህ በዚህ ረገድ አይ ቲንክ ፖለቲካል ኤሊቱም አካዳሚክ ኤሊቱም እንዳጠቃላይ ሽማግሌውም ሁሉም የሚያውቀው ኢልደርስ ማለት ነው የሚያውቁ ሰዎች ከዚህ በፊት ስለ ኢትዮጵያ በደንብ ግንዛቤ ያላቸው ስለ እዚህ ክልልም በደንብ የሚያውቁ ሰዎች ሽምግልና ትልቅ ቦታ ስላለው የውቀት ማዕከልም ነው ብዬ ስለማምን እምብርት ነው ብዬ ስለማምን ከዚህ አኳያም በማህበረሰባችን ላይ ይህንን አስተምሮ ማስፋት ያስፈልጋል ብዬ እገነዘባለሁ። በዚህ ረገድ ቢሰራም ውጤታማ እንሆናለን ብዬ እረዳለሁ እና ከዚህ አኳያ ይሄ ቢሰራ ነው። እንደ መንግስት እንግዲህ የተያዙ ነገሮች ጥሩ ናቸው። ህዳሴ ግድቡን ማጠናቀቁ አንዱ ነገር ነው። ነገር ግን ይሄ ራሱን ችሎ ግብ አይደለም። ፕሮጀክቱን ማጠናቀቁ ግብ አይደለም። አጠቃቀሙን በተመለከተም ፌርሊ በትክክል መታየት መቻል አለበት አንደኛው። ሁለተኛው ደግሞ በዓለም አቀፍ ደረጃ ያለን ዲፕሎማሲ ዊን በመናደርግበት መንገድ ከጦርነት ይልቅ ሶፍት የሆኑ አማራጮችን በብዛት መጠቀም ያው አልሆን ሲል ደግሞ የህዝብ አንድነትን በትክክል ለጥንካሬያችን ምንጭ እሱ ስለሆነ እሱ ላይ መስራት ሰላሙ ላይ እጅግ በጣም ከፍተኛ የሆነ ኢንቨስትመንት ማድረግ አንድነታችንን ሊያመጣ የሚችል ሰላም ላይ ከኢንቨስትመንት ሁሉ ትልቁ ኢንቨስትመንት ይሄ ነው እና እዚህ ላይም አሁንም ልዩ ትኩረት አድርጎ የተለያዩ የግጭት መፍቻ መንገዶችንም ተጠቅሞ
መፍታት ያስፈልጋል። ይሄንን የምናደርግ ከሆነ የግብጽ አጀንዳ ምን ሆነ ይታወቃል። የሌሎች ሀገሮች ኢትዮጵያ ላይ ያላቸው እይታና አጀንዳ ምንድነው ይታወቃል። የመረመርን ነው የምናስገባው ምንወጣውና ምንወጥ ማለት ነው። ምናስቀረው እናስቀራለን ማለት ነው። ስለዚህ ከዚህ አኳያ ያው ከመንግስት ደረጃም የሚጠበቀው አፕራንዱ ነው። ከፍተኛ የሆነው ነገር የሚጠበቅ እንደው ከመንግስት ነው። በዚህ ረገድ አካዴሚኩ ምንበለው ፖለቲካል ኢሊቱ ምንበለው ሁሉም መንግስት በሚሰጠው አጀንዳ መንግስት በሚቀርጸው ፕሮግራም መንግስት በሚቀርጸው ፖሊሲ ላይ ዲፔንድ የሆነ ነውና ከዚህ አኳያ አይ ቲንክ መንግስት ደግሞ ሰፊ ድርሻ አለበት ብዬ አምናለሁና በዚህ ረገድ ኢንስቲትዩሽን በማቋቋም በዛ ላይ የሚገቡ ሰዎችን በመመልመል በመምረጥ ፖዚቲቭ የሆነውን የሰዎችን አቅም በመጠቀም ረገድ እንግዲህ ብዙ ነገር ይጠበቃል ብዬ አስባለሁ። አይ ቲንክ ይሄን ነው ማለት መፈልገው። ዶክተር በጣም አመሰግናለሁ። ግብጽና ኢትዮጵያ እንግዲህ በአባይ ውሃ አጠቃቀም ላይ ዘመናት የተሻገረ የተለያዩ ፍላጎት መለያየት ጥያቄዎች እንደነበራቸው ይታወቃል። የድንበር ተሻጋሪ ወንዞችን ለማስተዳደርና ለመጠቀም ዓለም አቀፍ ህጉ ምን ይመስላል? የሚገደዱባቸው ሁለቱ ሀገራት ስምምነቶች አሏቸው ወይ? የነበሩ ታሪካዊ ስምምነቶች ምን ይመስላሉ? ታዲያ ለምን ኢትዮጵያ አሁን ሀብቷን ለመገንባት ጥያቄ ይሆንባታል ወይም ደግሞ ለመቀበል የምትገደደው ህግ አለባት ወይ ኢትዮጵያ? ያሉና የተለያዩ ጥያቄዎችን የተመለከቱ ጥያቄዎችን ለህዝብ መልስ እንዲያገኙ ስላደረጉልን እጅግ በጣም ነው ማመሰግነው። እኔም አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን ዛሬ በወቅታዊ ዝግጅታችን በተለይ ደግሞ ግብጽና ኢትዮጵያ በአባይ ውሃ ዙሪያ ላይ የነበራቸውንና አሁንም ላይ የኢትዮጵያን ታላቅ ህዳሴ ግድብን አስመልክቶ ግብጽ የምታሰማውን ተቃውሞ መነሻ አድርገን ከድንበር ተሻጋሪ ወንዞች እና የህግ ማዕቀፍ ከህግ መሰረት አንፃር ከዶክተር አያሌው አባተ የአማራ ክልል ፍትህ ቢሮ ምክትል ኃላፊ እንዲሁም ቀደም ብለው በደብረ ማርቆስ ዩኒቨርሲቲ የህግ መምህር ጋር ሙያዊ ጉዳዩን አንስተን ነው ከህግ አንፃር ቆይታ ያደረግነው። አብራችሁን ስለነበራችሁ እጅግ አመሰግናለሁ። ማህደር ብርሌው ነኝ ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ እንመኝላችኋለሁ። እናመሰግናለን።